የሩታ እናት አበዱ። አብርሽ ሆስፒታል ገባ። ጉድ ነው ዘንድሮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከችከች ብያለሁ ማለት ነው። ዛሬ ላይ የመጣሁት እንግዲህ በምናውቃቸው በሩታና በአብርሽ ሁኔታ ላይ ነው። እንግዲህ አብርሽና ሩታ ያው እንደምናውቃቸው እስከ ዛሬ ድረስ እንግዲህ ተጣልተውም ስንት መከራ አሳልፈውም አሁን ላይ ደግሞ ይሄን አንድ ሳምንት አካባቢ ላይ ሩታ ለአብርሽ የኔ ውድ እያለች እንግዲህ እጇ ካስገባችው በኋላ አሁን በመጨረሻም እኔ ለመበቀል ያደረኩት ድርጊት ነው ስትል ዛሬ ላይ እንግዲህ ቤተሰብም ያው ያሰበው እና ከዛም አልፎ ተርፎ እንግዲህ ዛሬ ላይ የሩታ እናቷ ሩታን ተናነቀቻት ማለት ነው። ምክንያቱም እኔ ባለቤትሽን ወደ እኔ ታመጫለሽ እንጂ ብዬ የማስበው እንዴት ይሄንን በሰው ልጅ ላይ ይሄን ያህል በደል ትሰሪያለሽ ብዬ መቼ አመንኩ? መቼ እስማማ ነበረ? መች ነገረችኝ? ሲጀመር ወንድሟ ጋር ነበር ይሄንን ሁሉ ተስማምታ እንዲያደረገችው እያለች እንግዲህ ጉዳ ፈላሽ ማለት ነው። በጣም የሚገርመው ነገር ያው ሩታን የአብርሽን ቤተሰቦች ስለሚወዷት በስተመጨረሻም እንግዲህ ይሄን ስራ ስለሰራች ግን በጣም ተቀይመዋታል ይመስላል። አዎ አስቀያሚ ነገር ነው ሩታ ያደረገችው ማለት ነው። ምክንያቱም እኛ አይደለም ቤተሰቦችሽ እኛ ራሱ ያስቀየም ነገር ነው። ምክንያቱም አሁን ላይ እንግዲህ ለመበቀል ብለሽ ለሩታ ይሄን በ3 ቀን ያደረግሽው አረጋት አንቺን ግን ለሩታ ክፍተትና በቃ አብርሽን ለሩታ ጠቅልለሽ እንደሰጠሻት ያህል ቁጠሪው ማለት ነው። አሁን ላይ እንግዲህ ሄርሜላ ያው ደስ እንደሚልሽ እርግጠኛ ነኝ። ምክንያቱም አብርሽን አንቺን ለመበቀል ያደረገችው ያው ያለቻትም አንቺ ይሄን ያህል አመት ሲፈጅብሽ እኔ ግን በ3 ቀን ባለቤቴን ወደ ራሴ መልሻለሁ አለቻት። አዎ ባለቤትሽ የልጅሽ አባት ስለሆነ መልሰሻል፣ ልክ ነሽ። ቢሆንም ግን ለመበቀል ያደረግሽው ነገር በጣም አሳፋሪ ተግባር ነው ማለት ነው። ቢያንስ እንግዲህ አብርሽ ማለት የልጆችሽ አባት እስከሆነ ድረስ ይህን ማድረግ አይጠበቅም። እንግዲህ ሄርሜላ ክፍተቱን ለሄርሜላ ትተሽላት፣ ሄርሜላ አሁን ላይ አብርሽን አይደለም ሁሉን ነገር ፍቅርም ሁሉም መስጠት ትችልበታለች። አሁን ላይ እንግዲህ የአብርሽ የሩታ እናት ራሱ በጣም የሚገርም ነገር ነው ያደረጉት። ሩታ በቃ ሄርሜላ ፍቅር መስጠት ሁሉም መስጠት ትችልበታለች ግን በቃ አሁን ግራ ገብቷቸዋል ማለት ነው። ምክንያቱም ልጃቸው ባደረገችው ነገር በጣም ተጸጽተው እንግዲህ ሩታን በጣም ቤተሰብ ራሱ ተቆጥቶ እንደዛ አድርገው እንግዲህ እናቷም አብዳ ሩታን ገላለሁ የሚል ነበር ያደረገችውም። እንግዲህ አቶ ጋሽ የሚባሉ በሩታ ነገር በጣም ተቀይመዋል። ሩታ ያደረገችው ነገር በጣም አሳፋሪ አስቀያሚ ነገር ነው። ሁላ ሄርሜላ ግን በጣም የሚመች ነገር ሰርታላታለች። ምክንያቱም ለመቀበቀል ብላ ይሄን በ3 ቀን እንደዚህ ማድረጓ በጣም የሚገርም ነው። አሁን ደግሞ ዛሬ ላይ እንግዲህ አብርሽ ራሱ ስቶ ሆስፒታል መግባት ማለት በጣም ያኔ ያደረገችው ነገር በጣም ይገርማል። አዎ አንዳንዴም ሆስፒታል ሊያስገባም ይችላል። ምክንያቱም እንግዲህ ይሄ ሩታ ያየችሁት እንግዲህ ሰርፕራይዝም አይሉት በቃ የሆነ ነገር ምን አይነት ነገር ነው ግን በቃ ከወንድሟ ጋር ሆና ይሄንን ነገር ማድረጓ እንዴት ወንድሟስ ይሄን እንድታደርግ ፈቀደላት? በጣም የሚያስጠላ ነው ማለት ነው። እንዴት ቢያንስ የልጅሽ አባት ነው ብሎ መከልከል ሲገባው ይሄን እንድታደርግ የገፋፋት እንግዲህ ስናየው ወንድሟ ነው። ያው ቤተሰቦቿ ያኔም የፈቅዱላትና ይሄንን የሚስማሙ ነገር አይደሉም። ምክንያቱም እናቷም ያሉት ይሄን ነገር እንድታደርግ እኔ መች ሰማውና ከወንድሟ ጋር ሆና ነው እንጂ ጭራሽም እጇን እንድታስገባ አላደርግም ነበረ። በሰው ልጅ ላይ ይሄን ነገር ማድረጓ በጣም ስህተተኛ ናት ብለው እንግዲህ ሩቷን እየወቀሱ ነበረ። እንግዲህ እስከዛሬ ድረስ አብርሽ ይሄንን ሁሉ ቢያደርግም በሄርሜላ ጋር ቢሆንም ቢተዋትም ግን አሁን ደግሞ በስተመጨረሻ ሩታ ይሄን ነገር መስራቷ በጣም ስህተተኛ ሆኖ ለሄርሜላ ክፍተት ሰጥታ እንግዲህ አብርሽን ከነመጨረሻው ላታገኘው በራሷ እጅ ራሷን ጣለችው ይባላል። ምክንያቱም ነገ ጧት ይሄ ልጅ አድርጎ ያድጋልና መታበዩ ምናምን ነገር በራስሽ ልታሳድጊው ትችላለሽ። ግን ደግሞ የአባትነትን ቦታ የሚሸፍንለት ያው አባት ነውና ነገሯ ጧት ተጠያቂ አንቺ ልትሆኚ ትችያለሽ። አብርሽ አሁን ላይ በጣም አምርሯል። በአመረረበትም ሰዓት እንግዲህ ለሄርሜላ ያደረገላት ትልቅ ሰርፕራይዝ ይኖራል ብዬ ነው ማስበው። እሱም አድርጓል። ምክንያቱም አብርሽ አሁን ላይ በእሷ ሲጎዳ
አሁን ላይ እንግዲህ በሩታ እንደዚህ ሲጎዳ እያየች እሷ ዝም አትልም። ድሮም ፍቅርም ሁሉንም ነገር መስጠት የምትችል ልጅ ናት። እንግዲህ ሩታ በገዛጅሽ ራስሽ ላይ አደጋ ላይ ጥለሽዋል። ከቤተሰቦችም እንድትርቂ የምትገደጅበት ነው አይደለም። ቤተሰብ የሱ የራስሽ ቤተሰቦች ራሱ በጣም አስቀያሚ ነገር ነው የሰራሽው ማለት ነው። እና ወንድምሽ ሊሆን ይችላል የቀረበሽ፣ ወንድሞች ደግሞ በጣም ከባድ ነው። እዚህ ስህተት ውስጥ እንድትገቢ መገፋፋት የለበትም ነበር። ምክንያቱም ልጅ አለሽና ካብርሽ ብዙ ነገርን አሳልፈሻል፣ ትንሱንም ትልቁንም። በዛ ላይ ደግሞ ልጅ ድረስ እስከሚወለድ ድረስ አድርገሽ ለመበቀል ብለሽ 3 ቀን ተግባርሽ መንት ማለት የዘላለም ሕይወትሽን ማበላሸት ይመስለኛል ማለት ነው። እና ሁላችንም ቢሆን ሩታ ባደረገችው ነገር በጣም አስቀያሚና አስጠላይ ነገር ነው ብዬ ነው የማስበው ማለት ነው ውዶችዬ። እንግዲህ የአቶ ጋሼም በሄርሜላ በአብርሽ አሚን በሩታ ጉዳይ ላይ በጣም እየተቀየመ ይመስላል። ያው ሩታን እስከዛሬ ድረስ ጥሩ ሰውና በጣም እንደሚያከብራት ነበር የሚያየው። ዛሬ ላይ ግን ሄርሜላን እበቀላለሁ ብላ አብርሽን እየጎዳሽ ነው ያለችው። ግን ሄርሜላን ምንም ነገር የምትበቀይ አይመስልም። ምክንያቱም እንደውም ይሄን አደርጋለሁ ብለሽ ክፍተቱን ሁሉ ሰጥተሽ በቃ በአንድ ላይ እንድጠቀልልና ጥሩ ቦታ አመቻቸሽላት ማለት ነው። በጣም የሚመቻች ቦታ ነው ያደረግሽላት እንጂ ጭራሽም አልተበቀልሻትም። ማድረግ የምትችነሽ ደግሞ ያው አብርሽ ፍቅር እንደሚሰጥሽ ያህል ለማስገለጽ ይመስለኛል ይሄን የሞከርሽው። ያው የልጅሽ አባት ነው። ድሮም ብዙ ነገር አሳልፋችሁታል። ይሄን ነገር ላይ መለስ አይመለስም ማለት ይከብዳል። ያንን ነገር አድርገሽ እንደዛ ሰርፕራይዝ ማታደርጊው ያልፈነቀልሽው ድንጋይ የለም። አብርሽን ወደ ራስሽ ለመመለስ 1 2 ብሎ ሳይጨረስ ፍቅሩ ድጋሚ ደግሞ ይሄን በ3 ቀን ካደረግሽ በኋላ ይሄ ውሸት ነው ተንኮል ነው ማለት ያስጠላል ማለት ነው። እንዴ ሁሉንም ነገር እኮ አንቺ አብርሽ ይሄንን ሁሉ መከራና ስቃይ ቢያሳልፍብሽም ከፈጣሪ ታገኙ ነበር ማለት ነው። ዙሮም ያም ሆነ ያመላ እንግዲህ የአብርሽ ቤተሰቦችና የሩታ ቤተሰቦች አሁን ላይ እንግዲህ ምን ሊሉ ነው? ያው የሩታ ቤተሰቦች ሩታ ይሄን ነገር እንድትገፋፋ ያረጋት ወንድሟ ነው የሚመስለኝ ነገር በጣም ያው የምትጸጸትበት ነገር ደግሞ ነገ ጧት ይመጣል። አልከሳ አብርሽን ይቅርታ የምትጠይቅበት ነገር ደግሞ ቅርብ ነው የሚሆነው ብዬ ነው ማስበው ማለት ነው። ሄርሜላ ይመችሽ ብለናል። አብርሽ እንግዲህ ሄርሜላ ጋፋ ከች ማለቱ ሲቀጥል ሄርሜላ ሩታ ደግሞ ያንን የጀመረችውን ክስ 1 2 ብላ ታነሳለች ማለት ነው። እኛም እንጠብቀው ይሄን ነው። ያ ነው የሷ ማስፈራሪያ ምንም የለም ማለት ነው። ውዶች የቪዲዮውን ግን ላይክ ሸር እያረጋችሁ ቤተሰብ አድርጉኝ እላለሁ ማለት ነው። እኔ በጣም የሚገርመኝ ነገር ደግሞ ከዛም ከዚህም ሆኖ ይና አብርሽ ሁኔታ በጣም ያስቀኛል። እና ሄርሜላ ይመችሽ ይላለሁ ማለት ነው። አብርሽ በድንጋጤ ሐኪም ቤት መግባቱ ዋው ያስፈራል። አንዳንዴ የሩታ ጉዳይ በጣም ያስፈራልም ያስጠላልም ማለት ነው። ያደረገችው ነገር በጣም ከምንም ከማንም በላይ ያስጠላል። እኔ እንጃ። እና ለማንኛውም ውዶችዬ አመሰግናለሁኝ። ከዛም አልፎ ተርፎ እንግዲህ አንድ ማሳሰቢያ ያው ለምናቀው ለወንድማችን ለአንድ ብዙ ለሆነው ለማስተር አብነት ዱአችሁ ጸሎታችሁ ኃይል ላይ አሁን ላይ ያው ሐኪም ቤትም ሕክምናውን እንደጀመረ ነው የምናውቀው ማለት ነው። ከራሱ ላይ እንግዲህ ፈውሱን መድኃኒት አንስቶለት በሰላም እዛው በጎ አድራጎቱ ክበብ ተመልሶ የወንድሞቻችን የእናቶቻችን የአባቶቻችንን እንባ የሚጠርግና የሚንከባከብ አላህ ያድርገው እያልን ዱአ እናደርግለት እና የነሱ አክት እንግዲህ መቼ እንደምንዘጋም አናውቅም። የሩታና የአብርሽ ዙሮ ተዛዙሮ አሁንም ነገም ጧትም ቢሆን ሩታ ያው የሚጸጥታትና የሚቆጫትን ነገር ነው እየሰራችው ያደረገችው ብዬ ነው የማስበው። ባደረገችው ነገር ደግሞ እንደምትጸጸት ማንኛችንም እናውቃለን። አብርሽም ሩታን በጥፊ አንድ ሲያጮላት ደግ አደረገሽም ይባላል ማለት ነው። በጣም ይገርማል። እኔ አብርሃም አይደለሁም ብሎ ዝቶባታልም እንግዲህ ከነ ቤተሰቦቹ አሁን ሩታን ለመራቅ 1 2 እያሉ ነው። ድጋሚ ቦታ እንዳይሰጥሽ ያደረግሽው የራስሽ ስህተት የራስሽ እጅ ነው። ሄርሜላ ጋር እንግዲህ ተጠቃሉ እንደሚገባ ማንም ምንም የሚገጅል ነገር የለም። ሄርሜላ ሁሉን ነገር መስጠት የምትችልበት ልጅ ሆናለች አሁን ላይ ማለት ነው። እና ውዶችዬ ቪዲዮን ግን ላይክ ሸር አድርጉ። በዱአችሁ አንረሳሳ። አላህ ሱብሃነሁ ወተዓላ በያላችሁበት የአላህ ህዝነት ረህመት ሁሉ ከእናንተ ጋር ይሁን እያልኩ ከዚህ ሰናበታችኋለሁ። ባይ ባይ ውዶችዬ። አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ።
ባይ። አመሰግናለሁ።